ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ የካቲት 26 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በወልቃይት ጠገዴ ሰቲት ሁመራ ዞን ባሉ አካባቢዎች መምረጥና መመረጥ ህገ መንግስታዊ መብታችን ነው በሚል ሰላማዊ ሰልፍ ማካሄዳቸውን ኢትዮጵያ ለወረራ የመጣውን የዚያድ ባሬ ጦር ያሸነፈችበት የካራማራ የድል በዓል መታሰቢያ በአዲስ አበባ መከበሩን እንዲሁም የብሔራዊ መረጃና ደህንነት አገልግሎት የስጋት ተጋላጭነትን የተመለከቱ የቅድመ ማስጠንቀቂያ መረጃዎችን የሚሰጥ የኮሙኒኬሽን ፕላትፎርም ይፋ ማድረጉን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በወልቃይት ጠገዴ ሰቲት ሁመራ ዞን ባሉ አካባቢዎች መምረጥና መመረጥ ህገ መንግስታዊ መብታችን ነው በሚል ሰላማዊ ሰልፍ ተካሄደ። በወልቃይት ጠገዴ ሰቲት ሁመራ ዞን የመምረጥና የመመረጥ መብት ህገ መንግስታዊ መብታችን ነው በሚል ሰላማዊ ሰልፍ ተካሂዷል። በዞኑ ባሉ ከተማ አስተዳደሮችና ወረዳዎች ዛሬ የካቲት 26 ቀን 2018 ዓ.ም ማለዳ በተካሄደው ሰልፍ የተለያዩ መፈክሮች በሰልፈኞቹም ተስተጋብተዋል። ሰልፈኞቹ በህወሓት ቡድንና በግብረ አበሮቹ ሴራና ተንኮል ሰላምና ልማታችን አይቆምም ሲሉ ገልጸዋል። ሁላችንም የተከዜ ዘቦች ነን፣ አማራን እንጂ አማራ እንሆን አላልንም። መከላከያ የኢትዮጵያ የህልውና ዘብ ነው። በኢትዮጵያዊነታችንና በአማራነታችን አንደራደርም። በደም የተከበረው ማንነታችን በህግና በላባችን ይጸናል። አማራዊ ማንነታችንና የወሰን አስተዳደር ግዛት በህግ አግባብ ይከበር የሚሉ መፈክሮችም ተሰምተዋል። ሰልፈኞቹ የፌዴሬሽን ምክር ቤት የህዝብ ተወካዮች ውክልና እንዲኖረን መወሰኑን እያመሰገንን በአማራ ክልል ምክር ቤት ውክልና እንዲኖረን ስንል በአክብሮት እንጠይቃለን ብለዋል። የፌዴሬሽን ምክር ቤት ያስተላለፈውን ውሳኔ ተከትሎም ብሔራዊ ምርጫ ቦርድ በትግራይና በአማራ ክልሎች አወዛጋቢ ሆነው በቀጠሉት 5 የምርጫ ክልሎች ማለትም በሰቲት ሁመራ፣ በአዲ ረመጽ፣ በኮረም አፍላ፣ በራያ አላማጣና በጠለምት የህዝብ ተወካዮች ምርጫ እንዲካሄድ ማለቱ ይታወሳል። ይህንን ተከትሎም ስምረት ፓርቲ ምርጫ ቦርድ ውሳኔውን እንዲቀለብስ በፍርድ ቤት ክስ ሲመሰረት የፌዴራል ከፍተኛ ፍርድ ቤትም የምርጫ ቦርድን ውሳኔ አግዷል። የአማራ ብሔራዊ ንቅናቄ አብን ደግሞ ስምረት ፓርቲ በፍርድ ቤት ባሳገደው የወልቃይትና ራያ አካባቢዎች የምርጫ ክልሎች ዙሪያ ለክርክር ጣልቃ ገብነት አቤቱታ ማቅረቡን አስታውቋል። ኢትዮጵያ ለወረራ የመጣውን የዚያድ ባሬ ጦር ያሸነፈችበት የካራማራ የድል በዓል መታሰቢያ በአዲስ አበባ ተከበረ። ኢትዮጵያ ለወረራ የመጣውን የዚያድ ባሬ ጦር ያሸነፈችበት 48ኛው የካራማራ ድል መታሰቢያ በዓል በአዲስ አበባ ጥቁር አንበሳ ሆስፒታል አካባቢ በሚገኘው የኢትዮ ኩባ የወዳጅነት ፓርክ ተከብሮ ውሏል። በአከባበር ስነ ስርዓቱ ላይ በጦርነቱ በመሳተፍ ብቻም ሳይሆን በፈጸሙት ጀብድ የሚጠቀሱት የቀድሞ ጦር ሰራዊት አባላት፣ የኢትዮ ኩባ ወዳጅነት ማህበር አመራርና አባላት እንዲሁም በኢትዮጵያ የኩባ ወዳጆችና ሌሎችም እንግዶችም ተገኝተዋል። በዓሉ ኢትዮጵያውያን በወረራው የሶማሊያ የዚያድ ባሬ ጦር ያስመዘገቡትን ደማቅ ድል በማሰብ የሚከበር ነው። ታላቋን ሶማሊያ የመገንባት ውጥን ይዞ በ1970 ዓ.ም ምስራቃዊ ኢትዮጵያን የወረረው የዚያድ ባሬ ጦር በኢትዮጵያውያን የተባበረ ክንድ ድባቅ ተመቶ ወደ መጣበት መመለሱም ይታወቃል። ከዛሬ 48 ዓመታት በፊት የካቲት 26 ቀን 1970 ዓ.ም የኢትዮጵያ ጦር ድንበር ጥሶ ወደ ኢትዮጵያ ሉዓላዊ ግዛት ገብቶ የነበረውን የሶማሊያን ሰራዊት ከኢትዮጵያ ግዛት በማስወጣት ካራማራ ተራራ ላይ የኢትዮጵያን ሰንደቅ ዓላማ ማውለብለቡን ታሪክ ያስታውሳል። በጦርነቱ ኩባ፣ ሰሜን ኮሪያ፣ የመንና ምስራቅ ጀርመንን ጨምሮ ሌሎች ሀገራት አጋርነታቸውን ለኢትዮጵያ አሳይተዋል። ከ16000 በላይ የኩባ ወታደሮች በውጊያው እንደተሳተፉም መዛግብት ያሳያሉ። የኢትዮ ሶማሊያ ጦርነት የብዙሃን ሰላማዊ ዜጎችን ቢቀጥፍም ኢትዮጵያውያን ወታደሮች ጀግንነታቸውን ያሳዩበት እንደሆነም በታሪክ ይወሳል። የብሔራዊ መረጃና ደህንነት አገልግሎት የስጋት ተጋላጭነትን የተመለከቱ የቅድመ ማስጠንቀቂያ መረጃዎችን የሚሰጥ የኮሙኒኬሽን ፕላትፎርም ይፋ አደረገ። የብሔራዊ መረጃና ደህንነት አገልግሎት በኢትዮጵያ የተለያዩ አካባቢዎች የሚያጋጥሙ የስጋት ተጋላጭነትን የተመለከቱ የቅድመ ማስጠንቀቂያ መረጃዎችን የሚሰጥ የኮሙኒኬሽን ፕላትፎርም ይፋ አድርጓል። የብሔራዊ መረጃና ደህንነት አገልግሎት በተቋሙ የውስጥ አቅም የበለጸገው ከመደበኛው ድረገጽ በብዙ ገጽታዎቹ የሚለየው የኮሙኒኬሽን ፕላትፎርም ዜጎች በጸጥታ በደህንነትና ተያያዥ በሆኑ ጉዳዮች ከየትኛውም ስፍራ ሆነው መረጃ የሚሰጡበት የሪፖርት ማድረጊያ ክፍል አለውም ብሏል።
ፕላትፎርሙ ሀገራዊ የደህንነት የመረጃና ተያያዥ ጉዳዮችን በተመለከተም ወቅታዊ መረጃዎችን እንደሚያጋራም ተገልጿል። የኮሚኒኬሽን ፕላትፎርሙ በኢትዮጵያ የተለያዩ አካባቢዎች የሚያጋጥሙ የስጋት ተጋላጭነትን የተመለከቱ የቅድመ ማስጠንቀቂያ መረጃዎችን የሚሰጥ መሆኑን ያመለከተው አገልግሎት መስሪያ ቤቱ በዚህም ህብረተሰቡም ሆነ የውጭ ዜጎች መረጃውን በመጠቀም በየትኛውም ስፍራ ከሚያደርጉት እንቅስቃሴ ጋር በተያያዘ ጥንቃቄ እንዲያደርጉ በማገዝ ከፍተኛ ሚና ያበረክታልም ተብሏል። ፕላትፎርሙ ለወደፊት የተቋሙን መስፈርት የሚያሟሉና ልዩ ተሰጥኦ ያላቸው ዜጎች አገልግሎት መስሪያ ቤቱን በመቀላቀል ሀገራቸውን እንዲያገለግሉ የሚያስችል የማመልከቻ ገጽ የተካተተበት እንደሆነም ተመላክቷል። የኮሚኒኬሽን ፕላትፎርሙ አገልግሎት መስሪያ ቤቱ እያከናወነ በሚገኘው ሪፎርም ሀገር በቀል ቴክኖሎጂ በማበልጸግ የላቀ የመፈጸም አቅም ያለው ተቋም ለመገንባት የሚደረገው ጥረት አካል መሆኑን መረጃው ጠቁሟል። የኮሚኒኬሽን ፕላትፎርሙ ከኢንፎርሜሽን መረብ ደህንነት አስተዳደር የደህንነት ተጋላጭነት ፍተሻ ተደርጎለት የማረጋገጫ የምስክር ወረቀት እንደተሰጠው የብሔራዊ መረጃና ደህንነት አገልግሎት መረጃ ያመለክታል። መራጮች ቦርዱ ያቀረባቸውን አማራጮች ተጠቅመው ከፊታችን ቅዳሜ ጀምሮ ለ7ኛው ጠቅላላ ምርጫ እንዲመዘገቡ ብሔራዊ ምርጫ ቦርድ ጥሪ አቀረበ። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የመራጮች ምዝገባ የፊታችን ቅዳሜ የካቲት 28 ቀን 2018 ዓ.ም በይፋ እንደሚጀምር አስታውቋል። ይህ የዘንድሮ ምዝገባ በሀገሪቱ የምርጫ ታሪክ ለመጀመሪያ ጊዜ የዲጂታል ቴክኖሎጂን በመጠቀም የሚከናወን መሆኑ ልዩ ያደርገዋልም ተብሏል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ እንደገለጹት መራጮች በቦርዱ ይፋ ባደረገው በምርጫዬ መተግበሪያ ዜጎች ባሉበት ቦታ ሆነው በሞባይል ስልካቸው አማካኝነት መመዝገብ ይችላሉም ብለዋል። መተግበሪያውን መጠቀም ለማይችሉ ዜጎች በመደበኛው አሰራር በምርጫ ጣቢያዎች በመገኘት መመዝገብ የሚችሉ መሆኑንም አስታውቋል። በአጠቃላይ ካሉት 45000 ምርጫ ጣቢያዎች መካከል በ17000 ጣቢያዎች ላይ የዲጂታል ምዝገባ ስርዓቱ ተግባራዊ እንደሚሆን ሰብሳቢው አብራርተዋል። በተመሳሳይ ቦርዱ ለምርጫው መነቃቃትን ለመፍጠር እየታለመ ምርጫችን ነው ሀገር ያለኛ የተሰኘ አዲስ ህብረ ዜማ አስመርቋል። መዝሙሩ በምርጫ ሂደት በተለያዩ ምክንያቶች የተገለሉ የህብረተሰብ ክፍሎች ተሳትፎ እንዲያድግ ዜጎች መብትና ግዴታቸውን አውቀው በንቃት እንዲሳተፉና ሀገራዊ አንድነት እንዲጎለብት ያለመ መሆኑ ተገልጿል። ወይዘሮ ሜላትወርቅ በእጩዎች ምዝገባ መርሃ ግብር በርካታ እጩዎች መመዝገባቸውንም ጠቅሰዋል። ለዚህም ይረዳ ዘንድ አስፈላጊው ስልጠናና የግብአት ማጓጓዝ ስራ መጀመሩን ገልጸዋል። ምርጫው ነፃ፣ ገለልተኛና ፍትሐዊ ሆኖ እንዲጠናቀቅም ሁሉም አካላት እኩል ተሳትፎ እንዲያደርጉ ጥሪ አቀርባለሁ ሲሉ ወይዘሮ ሜላትወርቅ ኃይሉ ተናግረዋል። የአያቶላህ አሊ ኻሜኒ ቀብር ወደ ሌላ ጊዜ መሸጋገሩ ሲገለጽ በጦርነቱ የመጀመሪያ 2 ቀናት ብቻ 100,000 ሰዎች ቴህራንን ለቀው መውጣታቸውን ተመድ አስታወቀ። አሜሪካና እስራኤል የሚፈጽሙትን ጥቃት አጠናክረው በቀጠሉበት በአሁኑ ጊዜ የኢራን ባለስልጣናት የጠቅላይ መሪያቸው አያቶላህ አሊ ኻሜኒን የቀብር ስነ ስርዓት ወደ ሌላ ጊዜ መተላለፉ ተገልጿል። ዝርዝር ዘገባውን ቴዎድሮስ አይቼ ያቀርበዋል። የአያቶላህ አሊ ኻሜኒ ቀብር ወደ ሌላ ጊዜ መሸጋገሩ ሲገለጽ በጦርነቱ የመጀመሪያ 2 ቀናት ብቻ 100,000 ሰዎች ቴህራንን ለቀው መውጣታቸውን ተመድ አስታወቀም። አሜሪካና እስራኤል የሚፈጽሙትን ጥቃት አጠናክረው በቀጠሉበት በአሁኑ ጊዜ የኢራን ባለስልጣናት የጠቅላይ መሪያቸውን አያቶላህ አሊ ኻሜኒን የቀብር ስነ ስርዓት ወደ ሌላ ጊዜ ማስተላለፋቸውን አስታውቀዋል። የኢራን እስላማዊ የፕሮፓጋንዳ ማስተባበሪያ ምክር ቤት ኃላፊ የሆኑት ሰይድ ሞህሴን ታስኒም ለተባለው ዜና ወኪል እንደተናገሩት የቀብር ስነ ስርዓቱ አመቺ ጊዜ እስኪፈጠር ድረስ እንዲዘገይ መደረጉን ገልጸዋል። ትናንት ረቡዕ ዕለት ተጀምሮ ለ3 ቀናት ይቆያል ተብሎ የነበረው የአያቶላህ አሊ ኻሜኒ ቀብር እንዲዘገይ የተደረገው በርካታ ህዝብ መሪውን ለመሰናበት ባለው ፍላጎት ለታዳሚው የሚበቃ የጸሎት ስፍራ ለማዘጋጀት እንደሆነ አንድ ባለስልጣን ተናግረዋል። የኻሜኒን ቀብር ተከትሎ ተተኪያቸው ይፋ እንደሚሆን እየተጠበቀ ሲሆን በመሪው ምርጫ ላይ ውሳኔ የሚሰጠው ከፍተኛ የሃይማኖትና ፖለቲካዊ ምክር ቤት የሚሰበሰቡባቸው ስፍራዎች ጥቃት እንደተፈጸመባቸው ተዘግቧል። ዛሬ 6ኛ ቀኑን ይዞ በቀጠለው ጦርነት ኢራን እስራኤልን ጨምሮ ወደ ተለያዩ የመካከለኛው ምስራቅ ሀገራት ሚሳኤሎችን እያስወነጨፈች ሲሆን አሜሪካና እስራኤልን በኢራን ላይ የሚፈጽሙትን ጥቃት አጠናክረው ቀጥለዋል። የኢራን የብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ የሆኑት አሊ ላርጃኒ ፕሬዝዳንት ትራምፕ የአሜሪካን ህዝብ ፍትሐዊ ወዳልሆነ ጦርነት ጎትተው አስገብተውታል ሲሉ ወቅሰዋል።
ይህ በእንዲህ እንዳለ የተባበሩት መንግስታት የስደተኞች ድርጅት የእስራኤልና አሜሪካ ጥቃት በተጀመረባቸው የመጀመሪያዎቹ 2 ቀናት ብቻ ከቴህራን 100 ሺህ ያህል ሰዎች ቤት ንብረታቸውን ጥለው መሰደዳቸውን አስታውቋል። የተባበሩት መንግስታት ሰራተኞች ድርጅት አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት 2 ቀናት ብቻ ከቴህራን 100 ሺህ ያህል ሰዎች መፈናቀላቸው ሲገለጽ፣ እስራኤል በበኩሏ በሄዝቦላ ወታደራዊ ይዞታዎች ላይ ጥቃት እየፈጸመች መሆኑን ገልጻለች። ሊባኖስ ደግሞ 58000 ሰዎች በመጠለያ ውስጥ ናቸው ብሏል። በሶሪያ በ10 ሺዎች የሚቆጠሩ ሰዎች በመጠለያ ውስጥ እንደሚገኙ የመንግስታቱ ድርጅት ጨምሮ አስታውቋል። በሌላ በኩል የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በባህረ ሰላጤው የሚገኙ አጋሮቻቸው ከኢራን የሚሰነዘርባቸውን የድሮንና የሚሳኤል ጥቃቶች መከላከል እንዲችሉ የባለሙያዎች ቡድን ለመላክ እቅድ ማውጣታቸው ተሰምቷል። ፕሬዝዳንት ዜሌንስኪ ከሚኒስትሮቻቸውና ከወታደራዊ አዛዦቻቸው ጋር ስለ መካከለኛው ምስራቅ ግጭት ከተወያዩ በኋላ የዩክሬንን የመከላከያ ኃይል ሳያዳክም አጋሮቻቸውን ለመርዳት አማራጮችን እንዲያዘጋጁ ጠይቀዋል የተባለ ሲሆን በዚህም ከተባበሩት አረብ ኤሚሬትስ፣ ከኳታር፣ ከዮርዳኖስና ባህሬን ጋር መነጋገራቸው ተገልጿል። ፕሬዝዳንት ዜሌንስኪ በኤክስ ገጻቸው ላይ አክለውም ዩክሬን ሕይወትን ለመጠበቅና ሁኔታውን ለማረጋጋት ሰላማዊ ዜጎችን ለመከላከልና የቀጠናው ደህንነቱ የተጠበቀ የባህር ላይ ጉዞ ወደ ነበረበት ለመመለስ የሚደረጉ ጥረቶችን ለመደገፍ ዝግጁ ነን ብለዋል። ዛሬ ሐሙስ ማለዳ የካቲት 26 ቀን 2018 ዓ.ም ኢራን ላይ የሚፈጸሙ ጥቃቶች የቀጠሉ ሲሆን ቴህራንን ጨምሮ በሌሎች ስፍራዎች ከፍተኛ ፍንዳታዎች መሰማታቸው የቀጠሉ መሆኑን በተለይ ደግሞ የመንግስት ህንጻዎችና ሌሎች የአገልግሎት መስጫ ተቋማት መፈራረሳቸው የሚወጡ ምስሎች ያሳያሉ። ዛሬ ማለዳ የእስራኤል ጦር እንደገለጸው ከሆነ ደግሞ ኢራን በርካታ ሚሳኤሎችን ወደ ግዛቷ ማስወንጨፏን አስታውቋል። በ2 ሰዓታት ልዩነት ውስጥ ብቻ 3 የማስጠንቀቂያ ደወሎች መሰማታቸውን እንዲሁም በኢየሩሳሌም ፍንዳታዎች እንደነበሩም ተዘግቧል። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው የካቲት 26 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።